ብልጽግና ዛሬም በምኒልክ ቤተ መንግስት ከነከፉ ስራው ቀጥሏል። በሀገር መከላከያ ስም የሚነግደው የብልጽግና ወታደራዊ ኃይል ዛሬም ከባለ ጊዜ ፖለቲከኞች ዙፋን ጎን እየተሰለፈ ነው። ይህ በኃይል ሀገርን ከነክብሯ ድንበሯ ለዛሬ ያበቃውን የአማራ ህዝብን በጠላትነት ፈርጆ ግዛቱ ድረስ በኃይል ለማንበርከክ በሙሉ አቅሙ ዘምቷል። ይህ ዘመቻ ግን እንደጠበቀው ድል ሳያመጣለት ራሱን እየበላ ወደ መቃብሩ እየነዳው ነው። የ4 ኪሎን መንግስታዊ ዙፋን ከጨበጠበት ዕለት ጀምሮ ከጦርነት ዙሪት ውጪ መምራት የተሳነው የአብይ አህመድ አገዛዝ የውትድርና ዓለም አቀፋዊ ተልእኮና ምንነት አርክሶ መንደር ለመንደር ንጹሃንን ሲረሽን የሚውል ተራ ቡድን አድርጎታል። በዓለም ላይም ሆነ በኢትዮጵያ ታሪክ የአምባገነን መሪዎችን ስልጣን ለማስጠበቅ ሲባል ተገዳዳሪ ወታደራዊና ፖለቲካዊ ኃይሎችን ለማንበርከክና የሀገርን ሁለ ነገር ለመቆጣጠር ሰራዊቱ የገዢዎችን ጉልበት ሆኖ ማገልገሉ የተለመደና የሚታወቅ ነባር እውነት ቢሆንም አንድን ህዝብ እንደ ህዝብ ጠልቶ ከምድረ ገጽ ለማጥፋት በሚደረግ ዘመቻ ዋነኛው ፈጻሚ የሆነው ግን በዚህ ዘመን በብልጽግና ስርዓት ብቻ ነው። ባለፉት ዓመታት ውስጥ የአማራ ህዝብ ላይ የደረሱ በደሎች የሚታወቁ ሲሆን እነዚህ ግፍ ቀጥሎ የሚነሳው በአገሪቱ ላይ የተፈጸመው ተቋማዊ ውድመት ነው። የዛሬው ትንታኔያችን ይህንን ጉዳይ በዝርዝር እንመለከቷለን። በዚህ ወቅት የመንግስት ተቋማት፣ ሲቪክ ማህበራትና የመገናኛ ብዙሃን ኢትዮጵያን ሳይሆን ብልጽግናን እንዲመስሉ ካልሆኑ ደግሞ እንዲወድሙ ተደርገዋል። የኢትዮጵያ ሰብአዊ መብት ለዚህ አንዱ ምሳሌ ሲሆን በዶክተር ዳንኤል በቀለ ዘመን በጣም በትንሹም ቢሆን የህዝብ ድምጽነትና ገለልተኝነት የነበረበት ተቋሙ ለመንግስት እንደ ስጋት በመታየቱ በብልጽግና ካድሬ እንዲመራ ተደርጓል። የተቋሙ ኃላፊ ብርሃኑ አዴሎ በመንግስት ከፍተኛ አመራርነት ልምድ ያለው ሲሆን ከስልጣን ምደባው ማግስት የብልጽግናን ቀጥተኛ ተልእኮዎች በተቋሙ ላይ መተግበር እንደጀመረ ይነገራል። ይህንን ተከትሎ ከፍተኛ የሰብአዊ መብት ባለሙያዎችና መሪዎች ተቋሙን ለቀው ሄደዋል። ይህ ግለሰብ ወደ ተቋሙ ከመጣበት ጊዜ ጀምሮ አንድም እውነተኛ መግለጫ የሰብአዊ መብት ጉዳዮችን በተመለከተ አልተሰጠም። ክልላዊ መዋቅሮችንም ለመንግስት አልተመቹም በሚል እንደገና የማደራጀት ስራ እንደተጀመረ ተነግሯል። ከተለያዩ አካባቢዎች ከህዝብ የሚደርሱ ጥቆማዎችን በማፈን ከዚህም አልፎ የመረጃ ሰጪዎችን ማንነት ለብልጽግና ደህንነቶች አሳልፎ በመስጠት በኢሰብአዊ ድርጊቶች ላይ ተሰማርቷል። የማረሚያ ቤት የምርመራና የምልከታ ሪፖርቶችም እንዳይዘጋጁና ለሚመለከታቸው ድርጅቶች እንዳይቀርቡ አግዷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሌላው ብልጽግናዊ መልክ እንዲኖረው የተደረገ ተቋም ነው። ቦርዱ በብርቱካን ሚደቅሳ ዘመን ከነችግሮችም ቢሆን የገለልተኝነት ጭላንጭል ለማሳየት ሞክሯል። በብልጽግና ላይ ቆራጥ ውሳኔ ወስደዋል ባይባልም ባለፈው ምርጫ ብቻ ብዙ ቦታዎች ላይ ብልጽግና እንዳጭበረበረ ሲረጋገጥ ድምጾች ሰርዘዋል። ይህንን ጅምር የሰጋው አገዛዙ ኃላፊዋ በራሷ ፈቃድ ስልጣኗን እንድትለቅ አድርጎ የራሱን ምስለኔዎች ተክቷል። ወይዘሮ ሜላት ወርቅ ኃይሉ ምንም አይነት ውሳኔ የመወሰን አቅም የሌላት ብቻ ሳትሆን ተሰሚነት የተነፈጋት ደካማ ናት ተብሏል። አብይ አህመድ የደረሰበትን ፖለቲካዊና ወታደራዊ ሽንፈት በምርጫ ለመሸፈን ሲሯሯጥ ዋነኛው መሳሪያውን ምርጫ ቦርድን አድርጓል። ቦርዱ 7ኛውን ሀገራዊ ምርጫ አካሂዳለሁ በሚል የጊዜ ሰሌዳውን አውጥቶ ከይስሙላ ተቃዋሚዎች ጋር ተስማምቷል። በየክልሉ ያሉ የቦርዱ ጽህፈት ቤቶች የምርጫ የማድረግ እድሎችን እንዲለኩ ተደርጎ እንደነበር ምንጮቻችን ተናግረዋል። በዚህም በቦርዱ የተጠቃለለ የደረሰ መረጃ መሰረት ትግራይ ሙሉ በሙሉ፣ አማራ 95 በመቶ፣ አፋር 76 በመቶ፣ ኦሮሚያ 62 በመቶ፣ ቤኒሻንጉል 40 በመቶ፣ ሶማሌ 33 በመቶ፣ አራቱ የደቡብ ክልሎች 25 በመቶ ምርጫ ማድረግ እንደማይችሉ ያሳያል። ይህ መረጃ ግን በቦርዱ የሥራ ኃላፊዎች እንዲታፈንና ሌላ መረጃ ተዘጋጅቶ ለህዝብ እንዲደርስ እየተሰራ ነው። ይህንን ጉዳይም አብይ አህመድና አደም ፋራህ በልዩ ሁኔታ እንደሚከታተሉት ተነግሯል። ቦርዱ ምርጫ የማድረግ አቅም ባይኖረውም አብይ አህመድ የግዴታ የማስመሰል ምርጫው እንዲደረግ ወስኗል። ይህ የብልጽግናው መንግስት ገለልተኛ ተቋማትን የማምከን ስራ አንዱ መገለጫ ነው። የኢትዮጵያ ህዝብ እንባ ጠባቂ ተቋም መደበኛ ስራው የህዝብን እንባ ማፍሰስ እንዲሆን ተደርጓል። ዜጎች የሚገጥማቸውን አስተዳደራዊ በደል እንዲፈታ የተቋቋመ ቢሆንም ከዚህ በተቃራኒው ለአምባገነኑ መንግስት ሌላ የግፍ ዱላ ሆኖ እያገለገለ ነው። ባለፉት ዓመታት ይህ ተቋም ያበሰው የህዝብ ቀርቶ የአንድ ግለሰብ እንባ የለም። ይህን የብልጽግና ሌላ ቅርንጫፍ አምነው በደላቸውን የተናገሩ ግለሰቦች ከደረሰባቸው የከፋ ሌላ ግፍ ተፈጽሞባቸዋል። የእንባ ጠባቂው ካድሬዎች የግለሰቦችን ምስጢር ለተከሳሽ የመንግስት ኃላፊዎች አሳልፈው እንደሚሰጡ ይነገራል። ቅሬታቸውን አቅርበው በሚወጡበት ቅስፈት ተደውሎ ማስፈራሪያ እንደሚደርስባቸውም ብዙዎች ይመሰክራሉ። ይህም ሌላኛው የገለልተኛ ተቋማት የግድያ ፕሮጀክት አካል ነው። ፍርድ ቤቶች ከኢህአዴግ እስከ ብልጽግና የፖለቲካ ፓርቲዎችን ግፍ የሚሸከሙ ትከሻዎች ሆነው ዘልቀዋል። ባለፉት የብልጽግና ዓመታት በኢትዮጵያ ሰማይ ስር የተፈጸሙ ዘግናኝ የሰብአዊ መብቶች ቀውስ ውስጥ
የፍርድ ቤቶች ፖለቲካዊ ውግንና ትልቁን ድርሻ ይወስዳል። በየአካባቢው ጉልበታም ካድሬዎች ንጹሃን ዜጋን እንዲያሰቃዩ ሙሉ ፈቃድ ሰጥተዋል። በቴዎድሮስ ምህረት የሚመራው የፍርድ ቤት መዋቅር እስከ ወረዳ ድረስ ባለው ሰንሰለት የብልጽግና ጉዳይ ገዳይ ሆኖ ተተክሏል። ከእውነት ጋር የቆሙ ጥቂት ዳኞች ደግሞ በተለያየ መንገድ እንዲገለሉ፣ እንዲታሰሩ፣ አለፍ ሲልም እርምጃ እንዲወሰድባቸው ሆኗል። የፍርድ ቤቶችን ምክንያት ሌላ ዝርዝር መረጃ ሳያስፈልግ በአማራ ተወላጅ ፖለቲከኞች፣ ባለሀብቶችና ምሁራን ላይ የሆነውን ማየት በቂ ነው። የህዝብ ተወካይ የሆኑት እነ ክርስቲያን ታደለ፣ ዮሐንስ ቧያሌውና ዶክተር ካሳ ተሻገር ለ1 ዓመት ለቀረበ ጊዜ ያለመከሰስ መብታቸው ሳይነሳ በአዋሽ አርባና አዲስ አበባ ሲታሰሩ ከዚያም ቀጥሎም ለ2 ዓመት ተኩል በአስከፊ የጤና ሁኔታ ውስጥ ሆነው ያለ ፍትህ ሲቆዩ የሰጣቸው ፍትህ የለም። እነ መስከረም አበራ፣ ዶክተር ጫኔ ከበደ፣ እነ ጋዜጠኛ ዳዊት በጋሻው፣ አባይ ዘውዱ ዛሬም በፍትህ እጦት በብልጽግናው ማጎሪያ ቤት ናቸው። ይህ ሁሉ የሆነው በፍርድ ቤቶች ብልጽግናዊ ውግንና ነው። ዳኞች ሙያዊ ሳይሆን ፖለቲካ ምደባ የተሰጣቸው የአምባገነኑን ስርዓት ዙፋን እንዲጠብቁ ተደርገዋል። እነዚህ ብቻ ሳይሆኑ ሌሎችም ተቋማት አደረጃጀታቸው፣ መመሪያዎቻቸው ሁሉ የብልጽግና መልክ እንዲኖራቸው ተሰርቷል። በዚህ የማያበቃው የአገዛዙ ተንኮል ቀይ መስመሩን ተሻግሮ 99 በመቶ የሚሆነው የኢትዮጵያ ህዝብ የሚጠለልባቸው የእምነት ተቋማት ላይ ገብቷል። አገዛዙ የኢትዮጵያ እስልምና ጉዳዮች ምክር ቤትን አፍርሶ በኦህዴድ ብልጽግና ሰዎች ተክቷል። እነዚህ የመጅልስ መሪዎች የ4 ኪሎና ለጫካው ኦነግ መገናኛ ድልድይ ሆነው የተደራጁ ናቸው። በቅርቡ ህይወታቸው ያለፈው የቀድሞ የምክር ቤቱ ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ እንኳን በእስልምና ተከታዮች በሌሎች እምነት አባቶችና ተከታዮችም ዘንድ የሚወደዱና የሚከበሩ መሆናቸው ከአማራዊ ማንነታቸው ጋር ተዳምሮ በአገዛዙ እንዲገፉ አድርገዋቸዋል። የዜጎች ሞትና መፈናቀል፣ የመንቀሳቀስ መብት እገዳና ሰብአዊ ቀውስን እንደ አባት ማውገዛቸውም በአብይ አህመድ መራሹ መንግስት ጥርስ እንዲነከስባቸው አድርጓል። ከዚህም ባሻገር መዋቅራዊ ወረራ ላይ ለዘመተው ተረኛ አገዛዝ አንዱ ማዕከል መጅሊሱ እንዲሆን በፖለቲካ አቅጣጫ ተሰርቷል። ምክር ቤቱ በብልጽግና ከተደራጀ በኋላ እንኳን የዜጎችን ሞትና መፈናቀል ሊኮንን ስንጥቅ እየፈለገ እርስ በእርስ የሚያጫርሱ አጀንዳዎችን ወደ መስጠት ተሸጋግሯል። ህዝቡ ከእነሱ የተሻለ ሆኖ በመገኘቱ ግን አጀንዳቸው እየከሸፈ ቀጥሏል። ሌላኛው ከፍተኛ ሴራ እየተሰራበት ያለው ተቋም የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ሲሆን ተቋሙን ለማፍረስ ከኢህአዴግ ዘመን ጀምሮ ተሰርቷል። ብልጽግና ወደ ዙፋን ከመጣበት ጊዜ ጀምሮ ደግሞ የበለጠ ተባብሶ ቀጥሏል። ሲኖዶሱን ለማፍረስም በእነ አቡነ ሳዊሮስ የሚመራ የኦሮሚያ ሲኖዶስ እስከ ማቋቋም ተደርሷል። ከዚያም በእርቅ ሰበብ የኦነግነት እሳቤ ያላቸው ካባ የደረቡ፣ መስቀል ያነገቱ፣ ሻሽ የጠመጠሙ፣ ቆብ የደፉ ካድሬዎች ወደ ሲኖዶሱ ስልጣን እንዲመጡ ተደርጓል። ለእነዚህ ግለሰቦች በኦሮሚያ አርሲ መስቀል ስላደረገ ከሚገደለው ኦርቶዶክስ ይልቅ የአማራ ህዝብን ለመጨፍጨፍ ክላሽ አንግቶ ሲታኮስ የሞተ ኦሮሞ ይበልጥባቸዋል። በሻሸመኔ፣ በአዳማ፣ በአርሲ፣ በወለጋ ያለቁ የኦርቶዶክስ አባቶችና አማኞች ለእነሱ ጉዳያቸው አይደሉም። በአማራ ምድር በሰው በላው የብልጽግና ስርዓት ወታደራዊ ኃይል የተገደሉና የተደፈሩ መነኮሳት ፋኖ ናቸው ተብለው የተረሸኑ የአብነት ተማሪዎች የሚያስተምሩበት ወንበር ከሚቀድሱበት መቅደስ ላይ በጥይት እየተደበደቡ የሞቱት ካህናትና መሪጌቶች፣ በከባድ መሳሪያ የወደሙ ቤተ ክርስቲያናት፣ የተዘረፉ የሃይማኖት ቅርሶች፣ ምሽግ የተሰራባቸው አውደ ምህረቶች ለኦነጋዊ ጳጳሳቱ ዋነኛ ግብ እንጂ ጉዳት አይደለም። ቅዱስ ፓትርያርኩንም አስወግዶ ስልጣኑን ለመቆጣጠር ያሰፈሰፈው ኃይል በከፊል መንገዱን እየጠረገ ነው። የሁሉ ስራ በአብይ አህመድና ቡድኑ የሚመራው የፖለቲካው አካል ነው። ህዝብ ተስፋ የሚያደርግባቸው ተቋማቱን አውድሞ መጠለያ አልባ ማድረግ የብልጽግና መገለጫ ሆኖ ቀጥሏል። በእነዚህ ሁኔታ ውስጥ ያለው ስርዓቱ የሀገሪቱ የመጨረሻ ምሽግ ነው የሚባለውን የመከላከያ ሰራዊት አፍርሶ የፖለቲካው ምሽግ አድርጎታል። ይህ ሰራዊት በመሪዎቹ ህዝብ ጠልነት ምክንያት የተጠለፈ ወንበዴ ሆኗል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት የፈጸመው በዋናነት ይህ ወንበዴ ቡድን ነው። ይሁንና ጥንትም የመንበርከክ ታሪክ ያልተመዘገበበት አማራ ከበዛ ትዕግስቱ በኋላ በእንቢተኝነት ተነስቶ አገዛዙን ያልጠበቀውን መራራ ሽንፈት እንዲጎነጭ አድርገውታል። ለ2 ዓመት ተኩል በዘለቀው ጦርነት ሁሉንም አይነት የጦር ኃይል ከፖለቲከኛው ጋር ያሰለፈው ብልጽግና እየተቀጠቀጠ እንዲንበረከክ ተደርጓል። በአማራ ምድር የተሰገሰገው እግረኛና ሜካናይዝድ ጦሩ በየጋራ ሸንተረሩ አስከሬን ሆኖ ቀርቷል። ሽንፈቱን ይቀለብሳል ተብሎ የገባው የሪፐብሊካን ጋርድና የኮማንዶ ኃይሉ በቀይ ኮፍያው ላይ ቀይ ደሙን እየዘራ ተማርኳል፣ ተደምስሷል። ባህር በሌለበት መርከብ ሳይሆን መድፍ ታጥቆ የገባው ባህር ኃይሉ በአማራ ወንዞች ላይ እንደባከነ ከስሟል። በአማራ ሰማይ ስር እያንዣበቡ እሳት የሚያዘንቡ ጀቶችና ድሮኖችም በዓለም አቀፍ የጦር ወንጀል የሚያስከስሱ ጭካኔዎችን በንጹሃን ላይ ቢፈጽሙም ተዋጊውን ኃይል ግን ማሸነፍ አልቻሉም። አሁንም ጦርነቱ ቀጥሏል። የአማራ ህዝብ ነጻነትና ህልውናውን አረጋግጦ ለአገሪቱ የሚመጥን ስርዓት ለመገንባት በድል እየገሰገሰ ነው። አስቀድመው የተጠቀሱ በብልጽግና የረከሱና የመከኑ ተቋማትን ማስተካከል የዚህኛው የፋኖ ትውልድ ዕዳ ሆኗል። አማራ ደግሞ ትናንትም ዛሬም የሀገርን ዕዳና አደራ መወጣት
ማጣት ያውቅበታል። የእስካሁኑ ድል ግን ያልተጠናቀቁ የፋኖ የቤት ስራዎችን የሚዘነጋ እንዳይሆን መጠንቀቅ ያስፈልጋል። በተለይም መዋቅራዊ አንድነት የህዝቡ ግዙፍ ጉጉት እንደሆነ ይነሳል። የዛሬ ልዩ ዘገባችን በዚህ ጨረስን። ስለ አብሮነታቸው እናመሰግናለን። ጤና ይስጥልንም።